በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባሕርይ ቅዱሰ ባሕርይ ንጹሐ ባሕርይ ሕያወ ባሕርይ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለእመቤታችን በዓል በሰላም በጤና አደረሰን አደረሳችሁ። እንግዲህ ከኋላ ታቦቱ ደስ ሲያደርግ ትምህርት ተምራችኋል። ከዚያም ቃለ እግዚአብሔር በዚህ መድረክ ላይ ሲቀርብ እግዚአብሔር ሲመሰገን ነበረ። ከዚያም ተያይዞ በቤተ ክርስቲያኑ ሕንፃ ላይ ያለውን የሥራ ሂደት እንደዚሁም በሰንበት ትምህርት ቤቱ ያለውን አዳራሽ እንዴት እየታነጸና ገቢው እንዴት እየተሰባሰበ እንደነበረ ሪፖርቱን ወጣቱ አቅርበዋል። ሁሉንም አገልግሎቱንም ስራውንም ምስጋናውንም እግዚአብሔር ይቀበልልን። ያደረጋችሁትን ሁሉ እግዚአብሔር ይቀበልላችሁ። የምንማረው ከዚህ በመቀጠል ማለት ነው የትምህርታችን ርዕስ የቅዱስ ጳውሎስ መልእክት ሁለተኛው ቆሮንቶስ ምዕራፍ 6 ቁጥር 16 ላይ ይሆናል። ሁላችሁም ከኔ ጋራ ይህንን ቃል አሰምታችሁ ትናገሩታላችሁ። የእግዚአብሔርን ታቦት በሉ ከጣዖት ጋራ ማን አንድ አደረገው? በዚህ ቃል ያስተምረን ዘንድ እግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ቅዱስ ጳውሎስ በዚህ መልእክት ላይ በዚህ አንቀጽ ላይ የተናገረው የታቦትን ክብር፣ ታቦት ማለት የእግዚአብሔር ማደሪያ፣ ታቦት ማለት የሰውም ልጅ እንደሆነ ከጣዖት ጋር ኅብረት እንደሌለው ይህን አስረድቷል። ይህን አንቀጽ መነሻ በማድረግ በዚህ ሰዓት በዚህ በእግዚአብሔር ታቦት ፊት ቁመን የምንማረው ስለ 3 ርዕሰ ጉዳይ ነው። የመጀመሪያው ስለ እመቤታችን ስለ ቅድስት ድንግል ማርያም ነው። ስለ ማን ነው የምንማረው? ስለ ማን ነው? ስለ እመቤታችን ስለ ቅድስት ድንግል ማርያም ነው። ሁለተኛው ደግሞ ስለ እግዚአብሔር ታቦት ነው። ስለ ምንድን ነው? ስለ ምንድን ነው? ስለ እግዚአብሔር ታቦት በሁለተኛው ደረጃ የምንማረው ነው። ሶስተኛው ደግሞ ስለ ጾም ነው። ስለ ምንድን ነው? በእነዚህ በሦስቱ ርዕሰ ጉዳዮች የቅዳሴውን ሰዓት ለመቆጠብ በሚያመቸን መልኩ አጠር አድርገን እንማራለን። ስለ እመቤታችን ድንግል ማርያም ዛሬ የእርሷን በዓል የምናስበው ነቢየ እግዚአብሔር ዘካርያስ በትንቢተ ዘካርያስ ምዕራፍ 4 ከቁጥር 1 ጀምሮ የተናገረውን ነው። ሊቃውንቱ እስመ ለዓለም ተብሎ በሚመሰገነው ምስጋና ላይ ሲዘምሩት ነበረ። በተአምረ ማርያምም ላይ ኅዳር 21 ቀን ዘካርያስ የእመቤታችን ምሳሌ የምትሆነዋን ተቋመ ወርቅ ያየበት ነው ብለው ተአምረ ማርያሙን የጻፉ ሊቃውንት አባቶቻችን አስቀምጠዋል፣ አስገንዝበዋል። በዚያ ላይ እንዲህ ይላል፣ ዘካርያስ ርእየ ተቋመ ማኅቶት ኩልንተሃ ወርቅ በየማና ወበጸጋማ አይጹቀ ዘይት። አዎ ደብተራ ፍጽምት ሀገር ቅድስት ነቢያት ይትፌስሑ በውስቴታ ወሐዋርያት ይታሰዩ በውስቴታ። ዘካርያስ የወርቅ መቅረዝን አየ አለ ቅዱስ ያሬድ። ይህንን ዘካርያስ በትንቢቱ ላይ ወመልአክ ዘይትናገረኒ አንቀሃኒ ከመ ዘይነቅዕ እምንዋም የሚያነቃኝ መልአክ ያ ያነጋግረኝ የነበረው
ስተኛ የሚቀሰቅሰኝ መንገድ ሲጠፋብኝ መንገዱን ይመራኝ የነበረው መልአክ ከእንቅልፍ እንደሚቀሰቅስ ሰው ቀሰቀሰኝ አለ ዘካርያስ። ዘካርያስ ማለት ዝኩር ዝክረ እግዚአብሔር ማለት ነው። ዘካርያስ ማለት የእግዚአብሔር መታሰቢያ ማለት ነው። ዘካርያስ ማለት ምን ማለት ነው? ምን ማለት ነው? የእግዚአብሔር መታሰቢያ። እግዚአብሔርን ሳያስብ የማይውል ሲውል እግዚአብሔርን የሚያስብ፣ ሲያድር እግዚአብሔርን የሚያስብ፣ ሲቀመጥ እግዚአብሔርን የሚያስብ፣ ሲሄድ እግዚአብሔርን የሚያስብ። በመቅድመ ወንጌል ትምህርታችን ኢትርሳ ተዘክሮተ እግዚአብሔር ይላል። እግዚአብሔርን ማሰብ አትርሳ። እመኒ እንዘ ትነብር ወእመኒ እንዘ ትትነሳ። ስትቀመጥ፣ ስትቆም፣ ስትሄድ፣ ስትተኛ፣ ስታንቀላፋ፣ ስትነጻ፣ ስትነቃ እግዚአብሔርን ማሰብ አትርሳ ይላል። ይሄ በኦሪቱም ተጽፎ የምናገኘው ነው። በመቅድመ ወንጌል ለወንጌሉ መግቢያ ነው የአዲስ ኪዳን መምህራን ያስቀመጡት። ሙሴ ሲጽፍ እግዚአብሔርን ማሰብ አትዘንጋ አትርሳ ብሏል። እግዚአብሔርን ማሰብ እንዳንረሳ እግዚአብሔር ይርዳን። እግዚአብሔርን ሳናስብ እንዳንውል እግዚአብሔር ይርዳን። እግዚአብሔርን ሳናስብ እንዳናድር እግዚአብሔር ይርዳን። በስራችሁ ሁሉ እግዚአብሔርን አስቡ፣ እግዚአብሔርንም አመስግኑ። እግዚአብሔር ሳይታሰብ ሕይወት የለም። እግዚአብሔርን የዘነጋች ሕይወት አይደለችም። እግዚአብሔርን መርሳት ራስን መርሳት ነው። እግዚአብሔርን ማስታወስ ራስን ማስታወስ ነው። ዘካርያስ ማለት ምን ማለት ነው? እግዚአብሔርን ምን ማለት ነው? እግዚአብሔርን ማሰብ ማለት ነው። ይህ ነቢይ ከደቂቀ ነቢያት ነው። አበይት ነቢያትና ደቂቅ ነቢያት የሚባሉ ነበሩ። በቤተ ክርስቲያን ትምህርታችን አበይት የሚባሉ ታላላቆቹ እንደነ ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል ያሉ። ደቂቅ ነቢያት የሚባሉ ደግሞ እንደነ ሆሴዕ፣ እንደነ ዮናስ ከነዚያም ደግሞ 12 ናቸውና ከ12ቱ አንዱ ዘካርያስ ነው። አዎ እስከ 14 አካባቢ የሚደርስ ምዕራፎች ያሉት። ታዲያ ዘካርያስ መልአኩ ቀሰቀሰኝ፣ ከእንቅልፍ እንደሚነቃ ሰው አነቃኝ። በነቃው ጊዜ ምን አየሁ አለ? የወርቅ መቅረዝ አየሁ አለ። 7ቱ መሳውር፣ አዎ 7ቱ ማኅተውያ ወ7ቱ መዋዕቱ ዘዲብያ። መሳውር ዘዲብያ ዘካርያስ ቅዱስ ያሬድ ያመሰገነበት። በዚህ ምስጋና ከትናንትና ከዋዜማው ጀምሮ ዛሬም በማሕሌቱ ብዙ ዘካርያስን የሚያነሱ የእግዚአብሔር ቃል አለ። ዘካርያስ የተነሳበት ምክንያት በዛሬ ቀን ነው። የእመቤታችንን ምሳሌ ያየው። እመቤታችን በመቅረዙ አምሳል በፋናው አምሳል 7 መብራቶች የሚያበሩላት መቅረዝ ነበረችና ያችን መቅረዝ አየሁ አለ። በየማና ወበጸጋማ አይጹቀ ዘይት፣ በቀኟና በግራዋ ምን አሉ አለ? አይጹቀ ዘይት። የዘይቱ ማሰሮ ቧንቧዎች ነበሩ። 7 ናቸው። 7 መብራቶች በዛ ላይ ይተከላሉ። በዚያ ደረጃ እመቤታችንን በምሳሌ አየሁ አለ ዘካርያስ። እኛ ግን በግልጽ እያየናት ነው እመቤታችን ቅድስት ድንግል ማርያምን። የዮሐንሷን ማርያም በገሃድ እያየናት ነው። እግዚአብሔር የተመሰገነ ይሁን። ምን ከለከለን? እግዚአብሔር ምን እንዳናያረገን? እግዚአብሔር ሁሉን ይገልጣል። እግዚአብሔር ከገለጠ ምን የሚሰወር ነገር አለ ወገኖቼ? ስለገለጠልን የተመሰገነ ይሁን። ይህን ለማየት ያበቃል። ድንግል ማርያምን ለማየት ያበቃል። ዘካርያስማ በትንቢት ነበረ ያያት፣ ምሳሌ ነበረ የመሰለላት። አማናዊቷን ድንግል ማርያምን ያየን እኛ ኦርቶዶክሳውያን ነን። እግዚአብሔር የተመሰገነ ይሁን። አማናዊቷን መቅረዝ፣ እውነተኛዋን መቅረዝ 7 ፋናዎች ያበሩላት የነበረ ማለት 7 ማለት በዕብራውያን አቆጣጠር እስመ ሁልቆ ሳብዕ ፍጹም ውእቱ በኀበ ዕብራውያን፣ በዕብራውያን ዘንድ 7 ማለት ሙሉ ቁጥር ነው። እኛ ዛሬ
10ን ሙሉ ብለን 10 ስንደርስ 1 ብለን እንደምንጀምረው የዕብራውያኑ ቁጥር ሙሉ ቁጥራቸው 7 ስለነበረ እመቤታችን ፍጽምት በንጽህና በቅድስና ናት። በንጽህናና በቅድስና ያጌጠች ናት፣ የከበረች ናት። እግዚአብሔር ያከበራት፣ እግዚአብሔር ከሰው የለያት፣ ከመላእክት ሁሉ ያስበለጣት፣ ከታቦት በላይ የሆነች፣ ከሚካኤል በላይ ከቅዱስ ገብርኤል በላይ ከሚታዩት ከማይታዩትም ማን ይደርስባታል? እመቤታችን ላይ መላእክቱ አይደርሱባትም። እኛም ማናያቸው ማንዳሰሳቸው ቅዱስ ሚካኤልን አናየውም አይደለ? ቅዱስ ገብርኤልን አናየውም። ደስ የሚለው ነገር ድንግል ማርያም ከቅዱስ ሚካኤል ትበልጣለች። ድንግል ማርያም ከቅዱስ ገብርኤል ትበልጣለች። ይእቲ ተአቢ እምኪሩቤል ወትፈደፍድ እምሱራፌል። እሷ ከኪሩቤልና ከሱራፌል በንጽህና ትበልጣለች። በሌላ እኮ አይደለም፣ በቁመት እኮ አይደለም፣ በውፍረት እኮ አይደለም፣ በስጋዊ ሀብት እኮ አይደለም። ከሱራፌልና ከኪሩቤል እነሱ ንጹሐን ናቸው። ሱራፌልና ኪሩቤል ኃጢአት አይስማማቸው፣ ኃጢአት አይሰሩም መላእክት። እነዚህ ኃጢአት ከማይሰሩት ኃጢአት ለባህሪያቸው ከማይስማማው ከሱራፌልና ኪሩቤል ድንግል ማርያም የኢያቄምና የሐና ልጅ የሁላችን የቃል ኪዳን የአስራት እናታችን ንጽሕት ቅድስት ድንግል ማርያም ከሱራፌልና ኪሩቤል ትበልጣለች። እግዚአብሔር እንዲህ አድርጎ ነው የፈጠራት፣ እንዲህ አክብሮ ነው የፈጠራት። እግዚአብሔር ያከበረውን ሊያቃልል የሚችል አለ ወገኖቼ? እግዚአብሔር ያከበረውን ማዋረድ የሚችል አለ? እግዚአብሔር ያከበረውን መንቀፍም ይችላል። ዛሬ ታዲያ እነዚህ ዝም ብለው የሚወረወሩ ምላሶች ምንድን ናቸው? ለኩነኔ እኮ ነው። ድንግል ማርያምን የሚጎዳ የለም፣ ራሱን ነው የሚገዳው። የሚጎዱትን ሁሉ እግዚአብሔር ይመልስልን፣ አይምሯቸውን ይመልስልን፣ ማስተዋሉን ይስጥልን። እንደኛ በቤቱ ይሰብስባቸው፣ እንደናንተ ይሰብስባቸው፣ የጠፉትን ሁሉ ይመልሳቸው እግዚአብሔር። ይህ ነው የቤተ ክርስቲያኒቱ ጸሎት። ስለ ጠፉ እንደምንደሰት አይደለንም፣ ስለ ጠፉ ሰዎች የምናዝነን እኛ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ስለ ጠፉት ታዝናለች፣ ስለ ጠፉት ትጾማለች፣ ስለ ጠፉት ትጸልያለች። ስለዚህ ያ ዘካርያስ በቤተ መቅደስ ውስጥ ያያት መቅረዝ ማናት? እሷ ድንግል ማርያም ናት፣ እመቤታችን ናት። ዘካርያስ ያያት። ለዚህ ነው ታዲያ ቅዱስ ያሬድ በዛች መቅረዝ ውስጥ አለ ነቢያት ይትፌሱ በውስቴታ፣ ነቢያት በውስጧ ደስ ይላቸዋል አለ። ሐዋርያትም ወሐዋርያት ይታሰዩ በውስቴታ። አዎ ወዳዊት ይዘምር በውስተ ማይፈዲሃ፣ ዳዊትም በምስጋና ቦታ ያመሰግናል አለ። ነቢያቱ በድንግል ማርያም ነው የከበሩት። ነቢያት ትንቢት የተናገሩ ምሳሌ የመሰሉ ድንግል ማርያም አምላክን ባትወልድ ኖሮ እኮ የእነሱ ትንቢት ከንቱ ሆኖ ይቀር ነበረ። ምሳሌያቸው ዋጋ ያጣ ነበረ። ትንቢታቸው ባለ ዋጋ ይሆን ዘንድ ነቢያትን የረዳቻቸው፣ ነቢያትን ያከበረቻቸው ድንግል ማርያም ናት፣ ወላዲተ አምላክ ናት። ሐዋርያትም ወረደ ተወለደ ብለው ሊያስተምሩ፣ ሊያገለግሉ፣ ሊያመሰግኑ፣ ዋጋ ሊያገኙ የቻሉት ከድንግል ማርያም አምላክ ቢወለድ ነው። ባለዋጋዎች የሆኑ ሰው ሁሉ ባለዋጋ የሆነው ድንግል ማርያም አምላክን ብትወልድ ነው። እሷ አምላክን ባትወልድ ኖሮ እዚህ ቆመን እንገኝ ነበረ? እዚህ ቆመን አስቀድሰን እንቆርብ ነበረ? ቁርባኑ ከምን ይመጣ ነበረ? ኦ ድንግል መፍሪት ለእንተ ይትበላ ወመንገይት ለእንተ ይሰተይ። የሚበላውን እሷ አይደለችም እንደ ያፈራችው? ዓለሙ ሁሉ ረሃብተኛ አልነበረም ወይ? ዓለሙ ሁሉ በኩነኔ አልነበረም ወይ? ምን ይቆርብ ነበረ? በምን ይጸድቅ ነበረ? በምን ይድን ነበረ? በምን ሕይወት ያገኝ ነበረ? ይህ ሁሉ ድነት የተገኘው ድንግል ማርያም አምላክን ስለወለደች ነው። እግዚአብሔር የተመሰገነ ይሁን። ለስሟ ክብርና ምስጋና ይሁን። አመስግኗት፣ አመስግኗት። የማያመሰግናት አይኑር፣ አንደበት ይከፈት። አመስግኗት።
ስለዚህ የድንግል ማርያም ምስጋናዋ ክብሯ ይህ ነው። ይሄ ዛሬ ወደ ኢትዮጵያ የገባው ታቦተ ጽዮን የድንግል ማርያም ምሳሌ ነውና፣ ሁለተኛው ዛሬ የእግዚአብሔር ታቦት የሰይጣኑን ጣዖት ድል ያደረገበት ዕለት ነው። መነሻው እንዲህ ነበር። በኦሪት ዘጸአት ምዕራፍ 31 ላይ እንደምታገኙት እግዚአብሔር አምላክ ሙሴን ወደ ደብረ ሲና ጠራው። ወደ ሲና ተራራ ወዴት ጠራው? ወደ ደብረ ሲና። ወደ ሲና ተራራ ጠርቶ 40 ቀን በዚያ እግዚአብሔር ሙሴን ሲያነጋግረው ቆየ። በዚያ ተራራ ላይ ሙሴ በጾም በጸሎት ነበር የቆየው። አይበላም አይጠጣም ነበረ። ጾመ ሙሴ 40 መዓልተ ወ40 ሌሊተ፣ 40ውን ቀን ሳይበላ ሳይጠጣ እግዚአብሔርን እያነጋገረ ቆየ። አዎ ያን ሁሉ እግዚአብሔር ሲያነጋግረው በልቡናው ስነ ፍጥረትን ይስልበት ነበረ። ከእሁድ ጀምሮ እስከ ዓርብ ፍጻሜ ድረስ እግዚአብሔር የፈጠራቸውን ፍጥረታት ሁሉ ስለ መላእክት ጉዳይ፣ ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት፣ ስለ አዝሪት፣ አትክልት፣ እጽዋት 22ቱን ስለ ፍጥረት እንዴት እንደፈጠረ እነማን እንደሆኑ ዝርዝራቸውን ለሙሴ እየነገረው በሲና ተራራ ላይ አቆይቶታል እግዚአብሔር ሙሴን። ይህን ሲነግረው ቆይቶ በመጨረሻ ላይ ግን ቃል ኪዳን ይሆን ዘንድና የእስራኤል ወገኖች የሙሴ ወገኖች ይማጸኑበት ዘንድ እግዚአብሔር ለሙሴ ታቦትን ሰጠው። መማፀኛ ጽላት ሰጠው። ጽላቱ የተገኘው በጾም በጸሎት ነው። ለዚህ ነው ቅድም ሊቃውንቱ ሲያመሰግኑ ሃሌሉያ ብለው በጾም ወበጸሎት ተመጠወ ሙሴ አስሮነ ኦሪት አስሮነ ቃላተ፣ ኦሪቱን ሙሴ የተቀበለው ጽላቱን የተቀበለው በጾምና በጸሎት ነው ብለው ቅዱስ ያሬድ ያመሰገነው በመብላት በመጠጣት አይደለም ታቦት የተገኘው። ለዚህ ነው ሳይበላ ሳይጠጣ ዛሬ ታቦት የሚከበረው። ካህኑ ታቦቱን ሲያከብሩ ሳይበሉ ሳይጠጡ ነው። ምስጋናው በታቦቱ ፊት የሚቀርበው ሳይበላ ሳይጠጣ ነው። በንጽህና በቅድስና ነው ታቦቱ የሚገለገለው፣ እግዚአብሔር የሚገለገለው። ያ ሙሴ የተቀበለው ታቦት ነው። ወደ አገራችንም ሲወርድ ሲዋረድ ያን አስመስሎ ቀር ከመቀዳሚ የመጀመሪያውን አስመስለ እንድትሰራ ብሎት ተሰርቶ ታቦተ ጽዮን 10ቱ ቃላት የተጻፉበት ታቦት ወደ አገራችን ወደ ኢትዮጵያ የገባበትን የምናከብር ታላቅ የታቦት በዓል ነው። እግዚአብሔር ይመስገን። ስለዚህ ታቦት ማለት የማን ማደሪያ ነው? የማን ማደሪያ ነው? ታቦት የማን ማደሪያ ነው? የእግዚአብሔር ማደሪያ ነው። ለዚህ ነው ቅዱስ ጳውሎስ በቆሮንቶስ ምዕራፍ 2 ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ ታቦት ከጣዖት ጋር ህብረት የለውም ማለት። ጣዖት የሰይጣን ማደሪያ ነው። ታቦት የእግዚአብሔር ማደሪያ ነው። ታቦት ላይ የእግዚአብሔር ስምን የተጻፈበት፣ ጣዖት ላይ ደግሞ ጣዖት ተመስሎ በምሳሌ የተሰራ ነው። ጣዖት ማለት እጅ ተሰርቶለት እጅ እያለው የማይጨብጥ ማለት ነው። እግር እያለው የማይራመድ ማለት ነው። ዓይን እያለው የማያይ ማለት ነው። ጆሮ እያለው የማይሰማ ማለት ነው። ጣዖት ማለት ይሄ ነው እንግዲህ። ስለዚህ አንዳንድ ሰዎች ይሳሳታሉ ወገኖቼ፣ የሚሳሳቱ አሉ። ልቡናቸውን ይመልስልን እግዚአብሔር። የሚሳሳቱ አሉ፣ ሰይጣን እስካለ ድረስ ስለማይጠፋ ስህተት። እዚሁ ምዕራፍ ላይ ቅዱስ ጳውሎስ መኑ ደመሮ ለክርስቶስ ምስለ ቤልሆር፣ ክርስቶስን ከቤልሆር ከሰይጣን ጋር ማን አንድ ያደርገዋል አለ። እግዚአብሔርና ሰይጣን ህብረት አላቸው? ህብረት አላቸው? ታቦትና ጣዖትስ የህብረት የላቸውም። ጣዖት ከንቱ ነው። ጣዖት ማለት ከንቱ፣ ሰዎች ራሳቸውን የሚያታልሉበት፣ ሰይጣን የሚያታልላቸው፣
እንጨቱን እየጠረቡ ድንጋዩን እያለዘቡ አምላክ ነው ብለው እንዲሰሩ በሱ እንዲታለሉ በሱ እንዲጠፉ የተደረገበት ነው። ስለዚህ ታቦትን የምናከብረው እኛ የእግዚአብሔር ማደሪያ ስለሆነ ታቦቱ ላይ ይህ ታቦት አሁን በፊታችሁ 3 ጽላት ቆሟል። እዚህ ጽላት ላይ የሚገኘው የእግዚአብሔር ስም ነው። 10ቱ ትእዛዛት ናቸው ተጽፎ የሚገኙት እዚህ ላይ። ስለዚህ ታቦቱ እኮ የእግዚአብሔር ማደሪያ ነው። እንኳንስ የእግዚአብሔር ማደሪያ የምድራውያን ነገሥታት መቀመጫቸው ይከበር የለም እንዴ? ቤተ መንግስቱ በስንት ሰራዊት ነው የሚጠበቀው? ወንበራቸው እንዴት ነው የሚጠበቀው? ማን ነው የሚነካው? ይነካል? የንጉሥ ወንበር ይነካል? ንጉሥ ያልሆነ የንጉሥ ወንበር መንካት ይችላል እንዴ? ታዲያ እግዚአብሔር ያልሆነ የእግዚአብሔርን ታቦት እንዴት ሊነካ ይችላል? የእግዚአብሔርን ዙፋን መንካት አይቻልም፣ መንቀፍ አይቻልም። ማክበር ነው የሚቻለው። በታቦቱ ላይ ያለው ክቡር ነው። እግዚአብሔር የተመሰገነ ይሁን። በታቦቱ ላይ ያለው እግዚአብሔር ነው። በታቦቱ ላይ ያለው ክብር የባህሪው የሆነ እኮ ነው። እግዚአብሔር እኮ ክብር ከሰው የተገኘ ክብርም አይደለም። እግዚአብሔር ያለው እንዲህ ይላል ሊቁ በድርሰቱ ንጉሥ ዘኢይሰይምዎ ማንም የማይሾመው ማንም ያልሾመው ንጉሥ ነው ይላል እግዚአብሔር። ሰዎች ተሰብስበው ያልሾሙት፣ በፓርላማ ያልተሾመ፣ በህዝብ ምርጫ ያልተሾመ ነው እግዚአብሔር። ንግስና የባህሪው ነው እግዚአብሔር። ንግስና የባህሪው ነው። ወባዕል ዘኢይሌቅህዎ የማያበድሩት ባለጸጋ ነው ይላል እግዚአብሔርን። ታቦቱ ላይ ያለው እግዚአብሔር የማያበድሩት ምንድነው? ምንድነው? እግዚአብሔር የማያበድሩት ባለጸጋ፣ ባንኮች ያላበደሩት፣ ሰዎች ያላበደሩት፣ ከሌላ ያልወሰደ፣ ከሌላ ያላገኘ፣ የባህሪ ገንዘቡ የሆነ እግዚእ ዘኢይግዕዝዎ ማንም የማይከራከረው ጌታ ነው እግዚአብሔር። እግዚአብሔርን መከራከር ይቻላል? ማንም የማይከራከረው ነገር ግን እሱ ስለኛ የሚከራከሩ ቅዱሳን መላእክትን ያቆመልን፣ ስለኛ የሚከራከሩ ቅዱሳንን፣ ስለኛ የሚከራከሩ ጻድቃንን፣ ስለኛ የሚከራከሩ ሰማዕታትን ያስነሳልን ነው እግዚአብሔር። ስለዚህ በታቦቱ ላይ ያለው እግዚአብሔር ስለሆነ ታቦት የእግዚአብሔር ማደሪያ ስለሆነ እላዩ ላይም የተጻፈው የእግዚአብሔር ስም ስለሆነ የእግዚአብሔር ስም ደግሞ ስሜኒ መሐሪ ወመስተሳይል ይላል እግዚአብሔር። ስሜ ይቅር ባይ ነው ይላል እግዚአብሔር። እስቲ በሉ ስሜ በሉ ይቅር ባይ ነው። የእግዚአብሔር ስም ምን ባይ ነው? የእግዚአብሔር ስም ምን ባይ ነው? እግዚአብሔር ስሙ ማን ነው? ስሙ ማን ነው? እግዚአብሔር ይቅር ባይ። አዎ ስሙ እግዚአብሔር። አዎ እግዚአብሔር ይቀጠቅጥ ጸባው እግዚአብሔር ስሙ ይላል በኦሪት ዘጸአት ምዕራፍ 15 ላይ እግዚአብሔር ጠላትን ይዋጋል ስሙም ታዋጊ ነው፣ ድል ይነሳል እግዚአብሔር ይላል። ለሀገራችን ኢትዮጵያ እግዚአብሔር ይዋጋላታል፣ እግዚአብሔር ይቆምላታል። ይቺ ሀገር እግዚአብሔር ናት። እግዚአብሔር አይሸነፍም፣ እግዚአብሔር ድል አይሆንም፣ እግዚአብሔር ያሸንፋል። አመስግኖት እግዚአብሔርን፣ ስሙን አክብሩ እግዚአብሔርን። የከበረ ስም ነው እግዚአብሔር ስም፣ አሸናፊ ነው። አዎ እግዚአብሔር ጸባኦት ነው የምንለው እኮ። ጸባኦት ማለት እግዚአብሔር ማለት አሸናፊ ማለት ነው። እግዚአብሔርን ያልያዘ አያሸንፍም። እግዚአብሔርን የያዙ ሰይጣንን ያሸንፋሉ። የሚታየውንም ጠላት የማይታየውንም ጠላት ያሸንፋሉ እግዚአብሔርን የያዙ። ስለዚህ እግዚአብሔር ሙሴ ምን አለ? የእግዚአብሔር ስሙ መሐሪ ነው። የእግዚአብሔር ስሙ መሐሪ ስለሆነ በታቦቱ ላይ ያለ እግዚአብሔር ይቅር ባይ ነውና ይቅር ይበለን እግዚአብሔር፣ ይቅር ይበለን እግዚአብሔር። ታቦት የሚወጣው እግዚአብሔር በታቦቱ ላይ አድሮ ለሕዝቡ ይቅርታ ያደርግ ዘንድ ነው። ምን ያደርግ ዘንድ ነው? ለእያንዳንዳችን ኃጢአት እግዚአብሔር ይቅርታ ያደርግ ዘንድ ታቦት ይወጣል። በታቦቱ ላይ ያለ እግዚአብሔር ይቅር ባይ ስለሆነ ኃጢአትን ይቅር ይላል። እግዚአብሔር መሐሪ ነውና በታቦቱ ላይ ምሕረቱን ይሰጣል። እግዚአብሔር ስሙ የተጻፈበት ስለሆነ እግዚአብሔር የተመሰገነ ይሁን። በመጨረሻው ማጠቃለያችን ስለ ጾም ነው። ማጠቃለያችን ስለ ምንድን ነው?
ስለ ጾም ነው። ጾም ማለት የመጀመሪያው ከምግብ መከልከል ነው። ከምን መከልከል ነው? ከምግብ እስከ ጾም ሰዓት ድረስ ተከልክሎ መቆየት ነው። ቀጥሎ ያለው ዋነኛው ግን ከኃጢአት መጾም ነው። ከምን መጾም ነው? ከምን መጾም ነው? ከኃጢአት። ኃጢአት ማለት ምን ማለት ነው? ኃጢአት ማለት ግሱ ኃጣ ነው የሚለው። ኃጢአት ማለት ማጣት ማለት ነው። ኃጢአት ማለት እግዚአብሔርን ማጣት ማለት ነው። እግዚአብሔር ከዚህ ይሰውረን። ኃጢአት ማለት ማንን ማጣት ነው? ኃጢአት ማለት እግዚአብሔርን ማጣት። ኃጢአት ማለት ድንግል ማርያምን ማጣት። ኃጢአት ማለት ቅዱሳን መላእክት ምልጃቸውን ማጣት። ኃጢአት ማለት ሰማዕታትን ጻድቃንን እግዚአብሔር ያከበራቸውን ቃል ኪዳናቸውን ማጣት። ስለዚህ ከኃጢአት መጾም ነው የመጀመሪያው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን በዚህ ሰዓት ያለነው በጾምና በጸሎት በምህላ ነው። ይልቁኑ ከሌላው ሰዓት በተለየ መልኩ ስለ ሀገራችን ስለ ኢትዮጵያ አብዝተን የምንጾምበት፣ የምንጸልይበት፣ የምንለምንበት፣ እግዚአብሔርን የምናገለግልበት ሰዓት ነው። እንግዲህ ከኅዳር 15 ጀምሮ ጾመ ነቢያት ይባላል። ምን ይባላል? ጾመ ነቢያት ይባላል። አሁን ጾመ ነቢያት ነው። አንዳንድ ቦታ የቄሶች ጾምም እየተባለ ይነገር። የቄሶች ጾም ብላችሁ ታውቁ? ቄሶች ምንድን ናቸው? ለብቻቸው ስንት ነፍስ ነው ያላቸው? እኛም እንደናንተ እኮ አንድ ነፍስ ነው ያለ ነው፣ ሌላ ነፍስ የለንም ተጨማሪ። ይሄንን እዚህ ገና ላይ ያለውንና እዛ ሰኔ ላይ ያለውን የቄሶች ጾም ተብሎ ይነገር ነበር የሆነ ወቅት ላይ። አሁን እንደምንም ብለን የሁላችንም ጾም አድርገነዋል። እግዚአብሔር የተመሰገነ ይሁን። ጾመ ነቢያት ዘውቱ መንፈቀ ኅዳር ከኅዳር እኩሌታ ይጀምራል ይላል። ኅዳር እኩሌታ ማለት 15ቱ ቀን ለጾም 15ቱ ቀን ለምግብ ነበረ። በኋላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሶስተኛው ፓትርያርክ ግን በኢትዮጵያ ሀገራችን በብፁዕ ቅዱስ አቡነ ተክለ ሃይማኖት ጾምና መብልን እኩል ማሰብ ስለማይገባ እስከ 14 ተበልቶ 15ኛውም ጾም እንዲሆን ተደረገ። ለምን? ጾምና መብልን እኩል ማሰብ ስለማይገባ፣ አድልው ለጾም ማድላት ስለሚገባ። ኅዳርን ከሁለት ከፍሎ ነበር የሚጾም የነበረው። በኋላ ግን የሚጾሙ ቀናትን በማብዛት የማይጾመውን በማሳነስ ከ15 ጾም ተጀመረ ማለት ነው። ኅዳር 15 ቀን የምንጾመው ለጾም ማድላት ስለሚገባ ነው። ለምንድን ነው? ለጾም ማድላት። አዎ ይሄስ ይሰንናሉ ለእግዚአብሔር እምናድልዎ ለሰብ ይላል ቅዱስ ጴጥሮስ። ለእግዚአብሔር ልናደላ ይገባል ለሰው ከማድላት። ለስጋ ልናደላ ሳይሆን የሚገባው ለነፍሳችን ልናደላ ይገባል ይላል። ለስጋ ከማድላት ለነፍስ ማድላት ይገባል። ነፍስ ነው የዘላለሟ። ስጋ ጊዜያዊ ነው። ስጋ ሟች ነው። ነፍስ ግን ለዘላለም ምትኖር ናት። ለነፍስ ነው ማሰብ ከስጋ ይልቅ ይላል። ስለዚህ 15ን የምንጾመው ለነፍስ ለማድላት ነው። ጾም ሲባል ነቢያትም የጾሙት ሙሴ ስንት ቀን ነው የጾመው? 40 ቀን ነው። ኤልያስ 40 ቀን ነው የጾመው። ሕዝቅኤልም በጸጋማይ ጎኑ ተኝቶ 40 ቀን ነው የጾመው። ከ40 ቀን በላይ ጾም የለም። ነገር ግን ምክንያት አላቸው ትርፎቹ። 44 ቀን ነው የምንጾመው ጾመ ነቢያትን። አንደኛው እንደነገርኳችሁ ይሄ 15ኛው ለጾም ማድላት ስለሚገባ ነው። 16 17 18 ምክንያት አላቸው። ከ19 ጀምሮ ግን እስከ ገና እስከ ልደት ብትቆጥሩ 40 ቀን ይሆናል። በ16 የምንጾመው ቅዱስ ገብርኤል ድንግል ማርያም የእግዚአብሔር አብ ምሳሌ አድርገን የምንጾማለን። በ16ኛውም ማለት ነው። 17ን ደግሞ ቅዱስ ገብርኤል ተላኪ ነውና መበስር ነው። የአብሳሪው የመበስር የቅዱስ ገብርኤል ምሳሌ ተብሎ ነው። የብስራተ መልአክ ምሳሌ ተብሎ ብስራተ መልአክ የሚታሰብበት ሰዓቱ ስለሚገድበን ነው አስፍተን ማንለው። በ18 ደግሞ ብስራቱን የተቀበለች የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። እነዚህ 3ቱ ቀናት 4ቱ ቀናት የራሳቸው ምሳሌ የራሳቸው አስተምሮ ስላላቸው ከ19 ጀምሮ ግን
ጾመ ነቢያት 40 ቀን ይሆናል ማለት ነው። ጠቅላላውን ጾመን እንድንጠቀምበት እግዚአብሔር ይርዳል። ጾም ማለት ይልቁኑ ከሌላው ጊዜ በበለጠ አሁን ላይ ጾም ያስፈልጋል። አሁን ያልተጾመ መቼውም አይጾምም። አሁን ንስሐ ያልተገባ መቼውም ንስሐ አይገባም። አሁን ያልተቆረበ መቼውም አይቆረብም። ያ ለመቁረብ ገና ነው ልጅ ነኝ ከከርሞ በኋላ የምንለው መቼም አሁን የበቃ ይመስለኛል። አሁን ያለንበት ጊዜ ውለን ለማደራችን አድረን ለመዋላችን እርግጠኛ ያልሆንበት ዘመን ላይ ተደርሷል። እደጃችን ላይ በጧት ምን ሊፈጠር እንደሚችል የማናረጋግጥበት ዘመን ላይ ደርሰናል። የመጨረሻ ዘመን ላይ ነው ያለነው ወገኖቼ። ታዲያ ዘመኑ እየቀረበ ከሄደኛ እኮ ንስሐ መግባት ነው የሚገባል። ቅዱስ ጳውሎስ እዚያ ላይ ቅድም ያነሳውላችሁ ላይ እንዲህ ብሏል። መኑ ደመሮሙ ለምእመናን ምስለ ኑፉቃን፣ አማኞችን ከማያምኑ ጋር ማን አንድ አደረጋቸው አለ። አማኞች ደግሞ የሚያምኑ ከሆነ ንስሐ ይገባሉ አለ። የሚያምን ሰው ንስሐ ሳይገባ አይኖርም። አማኝ ንስሐ ገብቶ ወደ እግዚአብሔር ተመልሶ ሥጋ ወደሙ ተቀብሎ እግዚአብሔርን እየተጠባበቀ መንግሥተ ሰማያትን አትንሳኝ እያለ የሚኖር ነው አማኝ ማለት። እግዚአብሔር ለሥጋ ወደሙ ያብቃችሁ ወገኖቼ። ለሥጋ ወደሙ የበቃችሁትን ደግሞ በሥጋ ወደሙ ያጽናችሁ። ትምህርቱ ሁሉ እኮ ንስሐ ገብታችሁ ቁረቡ ለማለት ነው። ሌላ እኮ አይደለም እኮ። የመጽሐፍ ቅዱስ ጥናት እኮ አይደለም ዓላማው። አንዳንዱ ሰው የመጽሐፍ ቅዱስ ጥናት የሚመስለውም ተምሮ ብቻ መሄድ ሕይወት የሚመስለው እኮ አለ። ተምሮ ብቻ ታቦት አክብሮ አንግሶ አስቀድሶ ዝክር ካለ ዘክሮ ቀኑን አስቦ ወደ ቤት መሄድ ብቻውን ለድነት አያበቃም። ሥጋ ወደሙ ያልተቀበሉ እንደሆነ እነዚህ ሁሉ የደከማችሁባቸው ሁሉ ዋጋ ያጣሉ። መጾም እንደው ዝም ብሎ ሲጾሙ ከርሞ ገና ጾሙ አልቋል ብሎ እንደው እንስሳቱ ላይ የፍስክ ዕለት መሰለፍ ለድነት አያበቃም። አሁን ላይ ጾሞ ጸልዮ ንስሐ ገብቶ ሥጋ ወደሙ እርሱ የሰጠን እኮ ሥጋዬን ብሉ ደሜን ጠጡ የዘላለም የምታገኙት በዚህ ነው አለ። ሌሎቹን የእንስሳት ተዋጽኦ በምድር ላይ ያሉትንማ እሱ አስቀድሞ አዘጋጅቷቸው ለሥጋ የሥጋ ናቸው፣ የነፍስ አይደሉም። የነፍሳችን ጉዳይ ነው የሚያሳስበው። ጾሙን ለድነት ያደርግልን እግዚአብሔር። ጾመ ስርየት ያደርግልን። ጾመ ስርየት ማለት ምን ማለት ነው? የይቅርታ ጾም በሉ። የይቅርታ ጾም ያደርግልን። አዎ እርስ በርሳችን የምንታረቅበት፣ አንዱ ካንዱ እንዲሁም አንዱ ከራሱ ጋር የሚታረቅበት። ብዙ ሰው ከራሱ ጋር ተጣልቶ ይኖራል። ሰው እኮ ከሰው የሚጣላው መጀመሪያ ከራሱ ተጣልቶ ነው። ከራሱ ጋር ሰላም የሌለው ሰው ከጎረቤቱ ጋር ሰላም የለው። ከራሱ ጋር ሰላም የሌለው አሰሪ ከሰራተኛ ጋር ሰላም የለው። መጀመሪያ ከራሱ ጋር ነው የተጣላው። እስቲ እግዚአብሔር ከራሳችን እንድንታረቅ ያድርገን በሉ። ከራሱ ጋር ያልተጣላ ከልጆቹ ጋር ሰላም የለው። ከራሱ ጋር ያልታረቀ ከትዳሩ ጋር ሰላም የለው። ከራሱ ጋር ሰላም የሌለው ከሀገር ጋር ሰላም የለው። ከራሳቸው የተጣሉ ናቸው እኮ ሀገር የሚያፈርሱት። ራሳቸውን ያጡ ናቸው እኮ ሰው እያጡ ያሉት። ከራስ ጋር መጣላት እንዲህ ያደርጋል። ጾም ከራስ ያስታርቃል። መጾም ይገባል፣ መጸለይ ይገባል። ስትጸልዩ እንደው እንዲህ በሉ ነው አይደል የተባላችሁ? አባታችን ሆይ በሉ ተብለን አይደል? ስትጸልዩ አስቀድማችሁ በስመ አብ ስትሉ ጸሎቱን ስትጀምሩ እግዚአብሔር ሆይ በሉና ከራሴ ጋር አስታርቀኝ በሉ። ለምኑት እግዚአብሔርን። ከራሴ ጋር አስታርቀኝ ብላችሁ ከራሳችሁ ጋር ሳትታረቁ ጸሎት አትጀምሩ። ከራሳችሁ ጋር ሳትታረቁ ቅጽረ ቤተክርስቲያን አትጉ። እንዴ ሰው እኮ ከሰው ነው ተጣላ እየተባለ ያለው፣ ከሰው አይደለም ከራሱ ነው። ብዙ ሰው ከራሱ ጋር ሰላም የለውም። ከራሱ ጋር የተጋጨ ነው፣ ራሱን ያጣ ነው። ራሳችንን እንድናገኝ እግዚአብሔር ይርዳል። ተመልከቱት፣ በየልቡናችሁ ታውቁታላችሁ ስንት ጊዜ ራሳችንን እንዳጣ፣ ስንት ጊዜ ከራሳችን ጋር እንደተጣላ፣ የራሳችንን ችግር ለሌላው ደግሞ የምናስተላልፍ። ይህ ሁሉ ትውልድ ዛሬ በዚህ ልክ የሀገር ጭንቀት ሁሉ ህመም ነው። ትልቁ ትንሹ አሁን ከጭንቀቱ ይልቅ መጸለይና መጾም ነው መፍትሄ የሚያመጣላት ለሀገራችን። ጾማችንን እግዚአብሔር ይቀበልልን። እንደው የምትጾሙትን የዋሃኑን
የእናንተው ነው። እግዚአብሔር ማንን እንደሚሰማ እኮ አይታወቅም። እኛ በውስጥ ስላለን እናንተ በውጭ ስላላችሁ እኛ እየተሰማን እናንተ ማትሰሙ ተብሎ አይታሰብም። ማንን እንደሚሰማ ማን ያውቃል? የወደደው ነው እኮ የሚሰማው እሱ። እሰማለሁ ያለውን እኮ አይደለም። እሰማለሁ ያለውን አይደለም። አልሰማም ብሎ ራሱን የናቀውን ተመልከቱ። የፈሪሳውያውንና የቀራጩ ይታወቃል እኮ በሉቃስ ወንጌል። ፈሪሳዊው ይመጻደቅ ነበረ ጾመኛ ነኝ ብሎ ጸሎተኛ ነኝ ብሎ። ቀራጩን ግን እግዚአብሔር ሰማው። እግዚአብሔር ይስማን ወገኖቼ፣ እግዚአብሔር ይስማን፣ እሱ ይስማን። እየተጸለየ ነው፣ እየተጾመ ነው፣ እየተገለገለ ነው። ሊቃውንቱ እየደከሙ ነው። ከዋዜማው ጀምሮ እስከ ዛሬው ድረስ ማይሌቱ ያደረው እኮ ምስጋና ነው፣ ጸሎት ነው። አዎ ወያድጋ ለሀገር ይኸው ንጉሥኪ ጽዮን እይትመዋለ ጸር ወያድጋ ለሀገር ጽዮን ሆይ፣ ጽዮን ኢትዮጵያ ሆይ ንጉሥሽ አይሸነፍም፣ አንቺን የሚወድ አይሸነፍም። ወይትመዋለ ጸር ለጠላት አይሸነፍም። ወያድጋ ለሀገር እግዚአብሔር ሀገራችን ኢትዮጵያን አይተዋትም፣ አይተውብን። እግዚአብሔር ይድረስልን። እግዚአብሔር ሌሎቹማ ለሀገራችን መቼ ይበጃሉ? አዎ እንምጣ እንምጣ የሚሉ እኮ ዙሪያውን የሚጫጮሁ ሀገር ፈረሰ የሚሉ በሚዲያቸው ሀገር ለማፍረስ የሚታገሉ እኮ ለጤና እኮ አይደለም። አሁን ላይ ሀገራችን ኢትዮጵያ ላይ ለነገሰው ማስበውም አይደለም፣ ከንግስና ወርዶ በረሃ ገብቶ ደግሞ እየተዋጋ ላለው ማስበው እኮ አይደለም። እጃቸውን ለማስገባት ነው። እጃቸው ኢትዮጵያ ከገባ እኮ የምዕራባውያን ኑሮ ምን እንደሆነ ታውቁታላችሁ። ሃይማኖታቸው ምን እንደሆነ ታውቁታላችሁ። ጋብቻቸው ምን እንደሆነ ታውቁታላችሁ። ኑሯቸው ምን እንደሆነ ታውቁታላችሁ። ይሄን ያለንን ጾምና ጸሎት ሊያሳጡን አይደል ሊገቡ የፈለጉት? ለሌላ ለምንድን ነው? ለጤና እኮ አይደለም። የተጣሉትን እየተዋጉ ያሉትን ይሄኛው ይንገስ ይሄኛው ይውረድ ለማለት እኮ አይደለም። የተፈለገው ሀገር ሲፈርስ እነሱ ሀገር አረጋጊ ይሆናሉ፣ ጾማችንን ያፈርሳሉ፣ ቅዳሴያችንን ያፈርሳሉ፣ ጸሎታችንን ያፈርሳሉ፣ ስምምነቱን ያጠፋሉ፣ የትዳርን ጋብቻ ክብሩን ያጠፋሉ። ከዛ በኋላ እንደጠፋ ሀገራቸው ሊያደርጉ እኮ ነው የተፈለገው። እግዚአብሔር ለኢትዮጵያ ሀገራችን ይድረስልን። ለምኑ ለሀገራችን። አዎ ይህ እኮ ነው ዓላማው። ውስጡም በደንብ እንረዳው። ሃይማኖታዊም ጭምር እኮ ነው። አዎ የዚችን ሀገር ታሪክ ማን ወዶ ያውቃል? ለዘመናት በነፃነት የኖረች አዎ ያልተገዛች አንገቷን ያልደፋች አሁን ላይ እንኳን አንገቷን ካላስደፋናት መቼ ነው አንገቷን የምናስደፋት ብለው እኮ ነው እየሰሩ ያሉት። ስለዚህ እኛ እናስተውል፣ እንረዳ፣ እንጠብቅ። ዘቦች ለሀገራችን ኢትዮጵያ እኛው ነን። ኢትዮጵያ የእኛው ናት፣ እኛም የኢትዮጵያውያን ነን፣ የኢትዮጵያ ነን። እዚያ ቅዱስ ጳውሎስ ምንድነው ያለው? እናንተ የእግዚአብሔር ታቦት ናችሁ አለ። ምንድን ናችሁ አለ? የእግዚአብሔር ታቦት ናችሁ። እግዚአብሔር ያድርባቸዋል አለ። እግዚአብሔር ይገለጥባቸዋል አለ። እግዚአብሔር ይመለክባቸዋል አለ። እግዚአብሔር ይነግስባቸዋል አለ። የነገሰብንን እግዚአብሔርን ሊያሳጡን እኮ ነው እንምጣ እንምጣ የሚሉት እንጂ ለእኛ ሰላም አይደለም፣ ሊበጁንም አይደለም። ግጭቱም የራሳቸው ነው። እርስ በርስ የሚያናክሱትም ራሳቸው ናቸው። እግዚአብሔር ያስታክስልን ወገኖቼ። ለሀገራችን ኢትዮጵያ ይድረስልን። መጾም መጸለይ ይገባል። በንጹህ ልብ ከወገን ከራስ በመታረቅ ስለዚህ የጀመራችሁትንም ስራ ሁሉ እግዚአብሔር ያስፈጽማችሁ። ጾማችንን የሰላም የበረከት የረድኤት ያድርግልን። ስለ እመቤታችን የተማርነውን በልቡናችን ያሳድርልን። ስለ ታቦቱ የተማርነውንም በልቡናችን ያሳድርልን። ስለ ጾሙ የተማርነውን በልቡናችን ያሳድርልን።